በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እና ላስተማሩን አንድ አባት በአንዲት በጣም ትንሽ ከተማ ውስጥ ብቸኛ ካህን ሆኖ መነኩሴ ነው ያገለግላል። እና በኋላ ሲያገለግል የአባት በዝሙት ይወድቃል። ከዛ ምን ይላቸዋል? ምዕመናንን ሰብስቦ በቃ እኔ ወድቄያለሁ፣ ከዚህ በኋላ ላገለግላቸው አልችልም ይላቸው። ሲላቸው ምዕመናኑ ምን ይላሉ? እኛ በዝሙት መውደቅን አላየንም። በእርግጥ ምስክር አቁሞ በዝሙት አይወድቅም፣ የታወቀ ነው። አላየንም፣ እኛ የምናውቀው አባታችን መሆንህን ነው፣ አገልግለን አሉት። ቢላቸው ይሰራቸው አልሰሙትም። መጨረሻ ላይ እሺ አገለግላቸዋለሁ፣ ማገልገል ግን አንድ ነገር ውለታ ዋሉልኝ አላቸው። ምንድን ነው አሉት? አገልግያችሁ ሲወጣ እምላችሁን ነገር ለመፈጸም ቃል ግቡልኛል። ችግር የለም አሉት። ያ ካህን ገባ፣ ቀደሰ፣ ቀድሶ አቆረባቸው። ካቆረባቸው በኋላ ልክ ሊወጡ ሲሉ ቆዩ አለና የቤተ መቅደሱ ደፍ ላይ ተኛና እያንዳንዳችሁ እየረገጣችሁኝ ይቅር በለው እያላችሁ ውጧል። ምዕመናኑ በሙሉ ተራ በተራ ያንን አባት እየረገጡ እየከበዳቸውም አንድ ቃል ገብተዋል፣ ይቅር በለው እያሉ ወጡ። እግዚአብሔር ስለ ትህትና ይቅር ብያለሁ አለ። ሁላችንን ይቅር ይበለን። ስለዚህ ይሄ የዲዮናቲስቶች አስተሳሰብ ነው። በየዘመኑ ይሄ ስለሚመጣ ነው። ዛሬ በዚህ ዘመን ምን ካህን አለ፣ ምን አባቶች አሉ፣ ሲኖዶሱ እንትን ብሏል፣ አልፎበታል፣ ክህነት የለም ተሽሯል ምናምን የሚሉ አዳዲስ ሀሳቦች በየዘመኑ ስለሚነሱ ነው። ለማንኛውም ይህን ታሪክ ይውጣ ያሉት ሰዎች ዋነኛ ነጥባቸው ክርስቶስ ማመንዘርን ያበረታታሉ፣ እንዴት አንዲት አመንዝራ ሴትን እንዲሁ በነፃ ይለቃታል የሚል ነው። በመጀመሪያ ክርስቶስ አመንዝራነትን አይደግፍም፣ ይቃወማል። አስቀድሞ በኦሪትም አትስረቅ፣ አትግደል፣ አታመንዝር ብሎ ትእዛዝ የሰጠው ማን ነው? ራሱ እግዚአብሔር ነው። የእግዚአብሔር ቃል ነው ክርስቶስ። አብ ወልድ መንፈስ ቅዱስ አንድ ናቸው ብለን እናምናለን። ስለዚህ በብሉይ ሕግ የሰጠው እሱ ነው። በአዲስ ኪዳንም ሰው ሆኖ የመጣው እሱ ነው። አታመንዝር ይላል። እንዲያውም ሕጉን አላፈረሰውም፣ የበለጠ አጠበቀው ክርስቶስ። ምንድን ነው ያለው? በመጽሐፍ አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ በልቡም የተመኘ ምን አለ? አመነዘረ ብሎ ጭራሽ ሕጉን አጥብቆት ነው ሄደው። ከዚያም አልፎ እኔ ኦሪትንና ነቢያትን ልሽር አልመጣሁም፣ ምን ልላቸው ነው እንጂ ልፈጽማቸው ነው እንጂ ያለ አምላካችን ኢየሱስ ክርስቶስ አመንዝራነትን ይቃወማል። ይህችን ሴት በኃጢአትሽ ቀጥይ፣ ምንም ችግር የለውም ብታመነዝሪ፣ አይዞሽ። ሰብስክራይብ ያደረጋችሁ እዚህ ጋር ሲያበቃ ምንድን ነው ያለው? እየነካችሁ ከዚህ በኋላ ደግመሽ ኃጢአትን ምን አትበይ፣ አትስሪ ነው ያለው። ምንድን ነው ታዲያ በዚህ ታሪክ ላይ ሌሎች ያልተረዱት እውነታ ምንድን ነው? ሌላ የሚለቀቁ ቪዲዮዎች ምናምን ስላሉ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወሏን ምልክት ተጭናችሁ ሌላ ጊዜ እንዲመጣላችሁ ማድረግ ትችላላችሁ። ማመንዘርን ይጠላል። ማመንዘር ኃጢአት ነው። አመንዝራ ግን ኃጢአተኛው ግን ሰው ነው። እኛ ብዙ ጊዜ ኃጢአተኛን ከኃጢአቱ ለይተን አናይም፣ ቀላቅለን ነው የምናያቸው። እግዚአብሔር ግን ሁለቱን ለይቶ ማየት የሚችል አምላክ ነው። ኃጢአትንና ኃጢአተኛን፣ በሽተኛንና በሽታን ለይቶ ማየት ማለት። ለምሳሌ አሁን በዚህ ዘመን ኮሮና በሽታ አንድ ሰው ያዘው፣ ይሄ ሰውዬ ኮሮና ያዘው ማለት ኮሮና ሆነ ማለት ነው አይደል? እሱ ሰው ነው፣ በሽታው ኮሮና ነው። ልክ እንደዛ ማለት ነው። ኃጢአት በሽታ ነው፣ ደዌ ነው። ኃጢአተኛ ግን በሽተኛ ነው፣ ቁስለኛ ነው። ቁስሉን ከቁስለኛው ለይቶ ማየት የሚችል እግዚአብሔር ብቻ ነው። ክርስቶስ ያደረገው አይሁድ ግን ማድረግ ያቃታቸው ያ ነበረ። የመጀመሪያው ነገር ኃጢአትን እንጂ ኃጢአተኛን አልጠላም። እግዚአብሔር ዝሙትን ይጠላል፣ ዘማውያንን ግን ይወዳል። እግዚአብሔር ስርቆትን ይጠላል፣ የሚሰርቁ ዘራፊዎቹን ግን ይወዳቸዋል፣ ሰው እንደመሆናቸው። ኃጢአትህን ለብቻ አንተን ለብቻ የሚያይ አምላክ ነው። እኛ ግን አንድ አድርገን የምናያቸው። አንድ ሰው በዝሙት የወደቀ እንደሆነ ዘማዊ ብለን ነው የምንጠራው፣ ራሱ ከነስሙ። ሲሰርቅ ያገኘነው እንደሆነ ሌባ ብለን ነው የምንጠራው፣ ስሙ ነው ራሱ። አንተ ሌባ ሲባል አቤት እንዲል ነው የምንጠብቀው። ኃጢአቱን ስሙ አድርገን እንጠራለን። እግዚአብሔር ግን አንተን ከኃጢአት ለይቶ የሚያይ አምላክ ነው። እንደዚህ ለማየት ያብቃል። ሁለተኛው ነገር በዚህ ታሪክ ላይ ክርስቶስ ከአመንዝራነት በላይ በጣም የነቀፈው ሰዎችን አመንዝራ ናቸው ብሎ መፍረድን ነው። ጸሐፍት ፈሪሳውያን ይችን ሴት አምጥተው ከፊቱ ሲያቀርቡለት በጣም የተጸየፈው ከሷ ማመንዘር በላይ የነሱ ፈራጅነት፣ የነሱ ጭካኔ፣ ጥላቻ፣ ያ ነው የበለጠ ያሳዘነው። ይሄ ለእኛ ለክርስቲያኖች በጣም ትልቅ ትምህርት ነው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ምን ይላል መሰላችሁ? እግዚአብሔር እችን ቃል አብረን እንበል። እግዚአብሔር ስለ ጽድቁ ከሚመካ
ድንግል ሰው ይልቅ ስለ ዝሙቱ የሚያለቅስን ዘማዊ ይወዳል። ልብ አድርጉ። ከድንግልና ይልቅ ዝሙትን ይወዳል አላለም አባ ጊዮርጊስ። ስለ ዝሙቱ፣ ስለ ድንግልናው፣ ስለ ንጽህናው ከሚታበይ ከሚመካ ጻድቅ ሰው ይልቅ ስለ ኃጢአቱ፣ ስለ ዝሙቱ ምን የሚልን የሚያለቅስ ምን ማለት መሰላችሁ? ወደ ቤተክርስቲያን ሲገባ ንጽህና አለኝ ድንግልና አለኝ ብሎ እየታበ ከሚገባው ሰውዬ ይልቅ በር ላይ ቆማ እኔ ሴተኛ ዳሪ ነኝ፣ ግቢ ውስጥ መግባት አልችልም፣ እባክህ ጧፍ ስጥልኝ ብላ የምትሰጠዋን ሴተኛ ዳሪ የበለጠ ይወዳታል እግዚአብሔር። ከትዕቢተኞቹ ይልቅ ማለት ራሳቸውን ከሚያጸድቁት ይልቅ የሰውን ኃጢአት እያዩ አቤት እንደው እንደዚህ ስላላረከኝ አመሰግናለሁ የሚሉ ጸሐፍት ፈሪሳውያን ይልቅ ቀና ብዬ የሰማይን ርዝመት አይ ዘንድ አደባባይ አይደለም የሚሉ ትሑታንን ይወዳል። ይሄ በእውነት አሁን ስንሰማው ለእኛ ከባድ ነው። ለምን መሰላችሁ? ከክርስቶስ ይልቅ በጣም የምንመስለው እኛ ጸሐፍት ፈሪሳውያንን ነው። በጣም የፈሪሳውያን ጸባል ቤተክርስቲያን ውስጥ የሞላ ነው። ቢጣራ ጸሐፍት ፈሪሳውያንን ከክርስቶስ ይልቅ ለእነሱ ነው የምንቀርበው። ቤተክርስቲያን የሚመጣን ሰው በጣም ማሸማቀቅ፣ በሆነ አይን ማየት፣ በተለይ እንደኔ አይነቱ ደግሞ ትንሽ ቤተክርስቲያን ቆየው የሚለው ሰው እንግዳ ለሚመጣ ሰው እንዴት አይነት ፊት እንደሚያሳይ እናውቃለን። ካለባበሱ ጀምሮ ከእግር እስከ ራሱ ነው የምናነሳው አይደል? ቅዳሴ ቪዲዮ ከተመቻችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዴት ነው የምናየው? ርስት አለን አይደል? ስንት ዓመት ያስቀደስንበት ማንም እንዲነካው ማንፈልግ በአይናችን እኮ እንወጋለን። ሰዎች እንግድነት እንዲሰማቸው የት ነበርሽ የት ነበርክ አይነት ፊት እናሳያለን። እግዚአብሔር የማያሳያቸውን ፊት ማለት ነው። በጣም የሚገርማችሁ ቅዳሴያችን ሲጀምር በጣም የሚያሳዝን መልእክት አለው። አሁን አንዳንዴ ቅዳሴ የማያስቀድሱ ግን እንደው በሆነ ምክንያት የሚያስቀድሱ ሰዎች አሉ። ድንገት በሕይወታቸው ምናልባት ለመጀመሪያ ጊዜ በምን ካላችሁ ወይ ሰው አግብቶ ሰርግ ወይ ሚዜ ሆነው ወይ አጃቢ ሆነው መገኘት ስላለባቸው እየሰማችሁ አላችሁ። እንደዚህ አይደል? ሰዎች የሚመጡ ሰዎች አሉ ለሰርግ ወይ ደግሞ ዘመድ ሞቶባቸው ፍታት የሚያስቆርቡበት ቀን ሆነው የሚመጡ ሰዎች አሉ። እንደዛ የሚመጡትን ሰዎች እኛ እንዴት ነው የምንቀበለው? ሲቀመጡ አሁን ትንሽ እያለም ማለት ነው የሆነ ነገር ሲያደርግ ቀልባቸውን እየገፈፍ በተቻለ አቅም የእንግድነት ስሜት እንዲሰማቸው እዚህ ቦታ ላይ መቆም እኔ አይገባኝም እንዲሉ እኛ ነን የምናደርገው፣ እግዚአብሔር ሳያደርግ። ቤተ ክርስቲያን ግን ምን ትላለች መሰላችሁ? ገና ቅዳሴው ሲጀምር ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ በሉ እስኪ እርሱ ጻድቅ ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ቤተክርስቲያን ምን ትለዋለች መሰላችሁ? ያን ገና ዛሬ የመጣሁት የሚለውን ሰውዬ ጽድቅን የሚያደርግ እርሱ ጻድቅ ነው፣ ሰንበትንም የሚያከብር ትላለች። ምንን የሚያከብር? ይሄ ሰውዬ ካልጋው ከእንቅልፉ ተነስቶ የመጣው ምንን አክብሮ ነው? አይዞህ ሌላ ጽድቅ ባይኖርም ቢያንስ ዛሬ የመጣው ምንን አክብረ ነው? ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠሚሉ እምዙ። ወደ እግዚአብሔር የተጠጋ እንግዳ ሰው ወደ ማን የተጠጋ? ዛሬ ገና የመጣ ሰው መጤ ነኝ ብሎ የሚያስብ ሰው እያለች ነው ቤተክርስቲያን። ወደ እግዚአብሔር የተጠጋ እንግዳ ሰው እግዚአብሔር ከሕዝቡ ለይቶ ያስወጣኝ ይሆንን ብሎ እንዳይጨነቅ ትላለች። አይገርማችሁ? ይፈልጠሚሉ ሕዝቡ እግዚአብሔር አሁን እኔን ኃጢአተኛውን፣ እኔ ዘማዊውን፣ እኔ የረከስኩትን ከዚህ ሁሌ ከሚያስቀድሱ ከሚጸልዩ ምዕመናን ዘንድ ሲያገኘኝ ውጣ አንተ አሁን የምትመጣው ብሎ ያስወጣኝ ይሆን ብሎ እንዳያስብ። ለምን? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚያደርግ እርሱ ጻድቅ ነው፣ ሰንበትንስ ማክበር ጽድቅ አይደለም ወይ ትላለች። በእውነት ይችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ። እንደኛ አይደለችም እኮ እኛ ነን ሌላ ቨርዥን ኦፍ ቤተክርስቲያን። እኛ ነን በር ላይ ቆመን ሰው ቀልብ የምንገፍ እንጂ ቤተክርስቲያኒቱ ግን ለህሙማን የተዘጋጀች ሐኪም ቤት ናት። እንዴት ነው አንተ ሆስፒታል ውስጥ ሰው አግኝተህ እንዴት ያማህ እንዴት ትታመማለህ ትቆስላለህ ይባላል እንዴ? ሆስፒታል ድሮ ምን ሊያደርግ ይመጣል? ሊታከም ነው። በሽተኛ ሆነን በበሽተኛ ጨክናል። ለማንኛውም አምላካችን በዚህ ስፍራ የበለጠ የወቀሰው ከሴቲቱ ማመንዘር በላይ ሴቲቱን አመንዝራ ናት ብለው የፈረዱባት ሰዎች ናቸው። ወደ ታሪኩ እንመለስ። በማለዳም ወደ መቅደስ ደረሰ ይላል ክርስቶስ። በማለዳ ወደ መቅደስ ደረሰ፣ ህዝቡም ሁሉ መጡ፣
ተቀምጦ ያስተምራቸው ነበር ይላል። ምን ብሎ ያስተምራቸው ነበር? ቁጭ ብሎ ቆሞ ማስተማር አለ፣ ቁጭ ብሎ ማስተማር አለ። እኛ ቤተክርስቲያን ወንበር ዘርክቶ የሚያስተምሩ የጉባኤ መምህራን አሉ። ተቀምጠው ነው የሚያስተምሩ። ክርስቶስ ያን አድርጎ አሳይቶናል። ቆሞም ማስተማር፣ ተቀምጦም ማስተማር ስራ አለ።